በደንብ ሰምታችኋል ያለውን እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። አሁን ይሄን ያለው ድጋማው ብሩክ ድጋማው እንዴ አይደለም። እዚህ ስሙት አንዴ። እሺ ይሄን ነው በቴሌግራም ግሩፕ ላይ እናገርኩት። ስክሪንሾት ነው በነገራችን። ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለኝ አጀብ ለምን እንዲህ ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፈው። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ ይሁንና ማን ነው እንደዚህ ብሎ በጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለበት ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ጌታ በሚያውቀው ግን ተረት አይደለም። በእውነት ተረት አይደለም። ጌታ ልጅ እኮ ልክ እኮ ነው። አንድ ቤተክርስቲያን እንደዚህ አይነት ታሪክ የያዘች እንዴ ጭልጥ ያለ ተረት ውስጥ ነው እንጂ ያለችው። በደንብ ማጽዳት አለባት። ትክክል እኮ ነው ልጁ። ይሄን የተናገረው የእግዚአብሔርን ቃል ማንበብ ስለጀመረ እኮ ነው። ተረታ ተረት ያለው እሳቸው ተቆጡ። አባባ ተቆጡ። እሳቸው ይቆጣሉ፣ ይወዳሉ እንደዚህ አይነት ተረታ ተረት። እኚህ ደግሞ በጣም ነው የሚወዱት። እንዲነካባቸው አይናቸው ነው። እንደዚህ አይነት ተረታ ተረት እጅግ በጣም ሲበዛ ይወዳሉ እና ተቆጡ። እንዴት አንተ እንደዚህ ልጁ ኦርቶዶክሳዊ ነው። ቴሌግራም ግሩፑ ላይ ነው የጻፈው። ተቆጡ። እሺ ካላችሁ እኮ መውጣት ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለገጥ ነው። እኔ የጻፍኩት ይሄን ጽሁፍ እኔ ኤዲት ያደረኩት። ማን የታዘለው ትለኛለች? አብ ነው የታዘለው። ከዚህ በላይ ተረት አለ እንዴ? አብ እኮ ነው የታዘለው። ቆይ አንዴ፣ ቆይ መጽሐፉን ላምጣ ላሳያችሁ። በእውነት አንዴ እሺ መጥቻለሁ። ታሪኩ በደንብ ይነበብላችኋል። በደንብ ይሄ ማለት ነው መጽሐፉ ማለት ነው 13ኛው ምዕራፍ የመስተዛዘል ምዕራፍ ብያችኋለሁ። ይሄ ነው። አሁን ተመልከቱ እንግዲህ። እሺ ተረታ ተረቱ ይሄ ነው። ቀጥል እስኪ ወዳጅ። ለዛ ነው አሁን አይደል ስድብ የተሰደበው ማለት። ስለዚህ ወይ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ይሄ ልጅ ማለት ኢዮብ መኮንን የሚባል እስልምና ላይ የሚሰራ ኦርቶዶክሳዊ ነው። ሎጎስ መንፈሳዊ ቻናል ይላል። ቻናሉ ላይ ነው ያስቀምጥ። እዚህ ጋር ቁጭ ያሉት እነማን ናቸው? እስኪ ጻፉልኝ። ኧረ እንዳትጽፉ ነውር ነው በጌታ ስም። ማን ናቸው እዚህ ጋር ቁጭ ያሉት? ሁለቱ ሽማግሌዎች። እዚህ የታዘለውስ ማን ነው? አነብላችኋለሁ። የታዘለው ማን ነው? እዚህ ጋር ያዘለውስ ማን ነው? አጅሬው ነው። ያዘለውም አጅሬው ነው። እዚህ ጋር የታዘላለ። እዚህ ጋር ደግሞ
አሁን ጌታ በእውነት አሁን ይሄ ተረት ነው ብሎ በመናገሩ ልጁ ትቆጣዋለህ? ነውር አይደለም? ከዚህ በላይ ተረት ከየት ይምጣ? ይሄን እኮ ካነበብክ በኋላ ደህና ሁኑ ልጆች፣ የዛሬ አበባዎች በእንደዛ ብለህ እኮ ነው የሚጨርሰው። እንደዛ እንኳን ለማለት ይሰቀጥጣል። በእውነት ነው የምላችሁ። እንዴ እኮ ተረት እኮ ከዛ በላይ እንደው ስያሜ ቢኖረው በቃ የሚባል እኮ ነው። ልጁ ምን አጠፋ? ትክክል እኮ ነው ያለው ነገር። እንዴ አንተ በአምላክ ላይ እንደዚህ እያላገጥክ እንዲህ እየቀለድክ ጌታ ይቅር ይበል። ራሳችሁን ገልጻችሁ ወየ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገ የምነግራችሁ ነገር ይሄ ነው። በቃ መፍትሄ ነው። መፍትሄው ምንድን ነው? የቤተክርስቲያን ተወች መቀበል። እዚህ ላይ ይህንን ስልክ የተወሰደው መሰረት ከዚህ መጽሐፍ ላይ ይሄ ላይ እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ እንደው ይገርማችኋል እኮ ቤተክርስቲያን እኮ ያለባት መከራ ራሱ ይህን መሰረት ይሄው ራሱ አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ዕፃ የተደረገው አልገባኝም፣ አስረዱኝ። ያባት እንደዚህ ያለ ተረት ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል እግዚአብሔር ላይ ማላገጥ ብሎ ግን መናገር ምን ማለት ነው? እና ልክ አይደለም? ልክ አይደለም ወይ እንዴ? ልክ አይደለም ወይ? ከዚህ በላይ ማላገጥ አለ እንዴ? በእውነት ከዚህ በላይ ማላገጥ አለ? ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጉ በአምሳለ ዕፃ የተደረገው አልገባኝም። ከዚህ በላይ ማላገጥ አለ? ማን ነው አሁን? ይሄ ማን ነው እንዴ? በእግዚአብሔር ላይ የምታላግጡ ማን እናንተ ናችሁ? ትክክል እኮ ነው ልጁ። ማን ነው እያልከን ነው? ያኛው እሺ ችግር አዛ ጋር ያለው ጥግ ላይ ያለው ያው አንድ ግብፃዊ ሰውዬ ነው። ይሄስ ማን ነው? በእውነት ማን ናቸው እነዚህ? እዚህ ጋር ዳር ያስቀምጥካቸው እንዴ? ይሄ እኮ በእውነት ተረት ነው ያለው ልጁ። በጣም ስነ ምግባር ባለው ቋንቋ ነው የገለጸው እኮ። በጣም ጨዋ ልጅ ነው። በእውነት ነው የምላችሁ። በጣም ስርዓት ባለው መልኩ ነው የገለጸው ማለት ነው። ኢዮብ የተናገረው በጣም ጨዋነት ባለው መልኩ ነው። እንዴ ከዚህ በላይ ማላገጥ አለ እንዴ? ታዲያ ማን ነው እያልክ ነው? አሁን ይሄን የታዘለ ሰው ማለት ነው። የታዘለ ማን ነው? ገብቷችኋል? የታዘለው ክርስቲያኖች ገብቷችኋል? ማን እንደታዘለ ገብቷችኋል? ላሳያችሁ። በእውነት ማን እንደታዘለ ላሳያችሁ። በጣም እኮ የሚያሳፍሩ ሰዎች ናቸው። በጣም የሚያሳፍሩ። ይሄው ገድለ አቡነ ገብረ መንፈስ ሁለቱ ገዳማት የታተመ በዝቋላና በምድረ ከብድ የታተመ እነዚህን እኮ ነው ያዘላቸው። ገብቷቸዋል? አሁን የታዘለው ይሄኛው ነው። እነዚህ ደግሞ ጥግ ስር ዛፍ ስር ቁጭ ብለዋል። ኩርምት ብለው ማለት ነው። ቀጣይ ደግሞ ይሄኛው ይታዘላል። ከዛ ይሄኛው ቀጣይ ይታዘላል። ጉድ ነው። ከፈለጋችሁ አነብላችኋል። ከቁጥር 10 ጀምሮ ላንብብላችሁ። አሁን የኛው ታሪክ ማለት ነው። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ ይላል።
ምንድነው ያገኘው? 3 ሽማግሌዎች። እሺ ያረፉበትም ተራራ እንደ ፀሐይ ያበራ ነበረ። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ሽማግሌዎቹ እሺ ብለህ አትለፈን፣ 1 ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። እነዚህ 3ቱ ሽማግሌዎች ምንድነው እዘለን አሉት። እሺ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽታ የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። እሺ ምን አረገ? አንዱን አዝሎ ሄደ። ይሄኛውን አዝሎ ሄደ ማለት ነው። ይሄኛውን አዝሎ ሄደ። እነዚህ ጥግ ስር ቁጭ ብለዋል። እዘለን አሉት። እነዚህ ኩርምት ብለው ቁጭ አሉ። ከዛ አንዱን አዝሎ ሄደ። እሺ አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌውም አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚያ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ፣ ባልንጀሮቼን አምጣቸው። ከሞን ባልንጀሮቼ፣ ይሄኛው እነዚህን ባልንጀሮቼ ይላል እንዴ? ምን እያላችሁ ነው? አብ ለወልድና ለመንፈስ ቅዱስ ባልንጀሮች ናቸው እንዴ? ምን ማለት ነው? እንግዲህ እየነገሩን ያሉት እኮ 3ቱን አካላት አቦ አዘለ እያሉን ያሉት በመጽሐፋቸው። ምኖቼን አምጣ ነው ያለው ይሄኛው? ባልንጀሮቼን። የታዘለው ባልንጀሮችን ይዘክና አለው። እሺ ባልንጀሮችን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም 3ኛው ሽማግሌ አመጣው። 3ቱን ሽማግሌዎች አደረሳቸው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎችም ተነስተው ቆመው ለአባታቸው ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። ለአቦ በምን ተገለጹ? በአንድነት በሶስትነት ተገለጹ ይላል። ሥላሴን ያዘለው ማለት ነው። አቦ አባታችን አብርሃም እሺ በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ ውሸት ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም ሥላሴን አልተመለከተ። በጣም ውሸት፣ ድብን ያለ ውሸት። አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። አንድ ሰው እስራኤል የተባለ ያዕቆብ ባደረበት በፈለገ ያቦቅ እንደታገለው እንደባረከው ዘፍጥረት 28 የያዕቆብን ታሪክ ታውቁታላችሁ። እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት ይላል። ያዘለው አቦ ማለት ነው፣ አብ ወልድ መንፈስ ቅዱስን። ቀጥሎ ተመልከቱ። አንተ እንዳዘልከን እኛም እናዝልሃለን። አሁን ደግሞ ተራው የአብ ወልድ መንፈስ ቅዱስ ሆነ፣ የማዘሉ ተራ ማለት ነው እንዴ። አሁን ደግሞ የአብ ወልድ መንፈስ ቅዱስ ተራ ሆነ፣ የማዘሉ ማለት ነው። ማንነውን ደግሞ የሚታዘለው ግብፃዊው ሰውዬ ማለት ነው። እሺ ሊታዘል ነው። እሺ ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረቅት ሁሉ ተብለጨለጩ፣ ሰማያትም ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርት በደብረ ታቦር ታላቅ ምስጢር እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስም ተሰጠቻቸው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አየው። ማቴዎስ 17 ላይ ያን ጊዜ የብርሃን ፈጣሪ ያው ማቴዎስ 17 ታውቁታላችሁ። የደብረ ታቦር ጌታ 3ቱን ሐዋርያት ይዞ ወጣበት ታሪክ ማለት ነው። ከምን ጋር እንደሚሰፉት ተመልከቱ። እሺ ያን ጊዜ የብርሃን ፈጣሪ አብ ምን ብሎ? ያን ጊዜ የብርሃን ፈጣሪ አብ ምን አድርጎ? አዝሎ
እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው ይላል። አቦን አባዘለው። ከዛ ወልድ ደግሞ ናናና ይደክማልና እኔ ደግሞ ላግዝ ቆይ ብቻህንም ማለት ሞት እኮ ነው። ወልድ ደግሞ ተቀብሎ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ አደረሰው። እየተቀባበሉ ማለት ነው አቦ ለእኔስ ለምን ይቅርብኝ? መንፈስ ቅዱስ ደግሞ በኢየሱስ እኔስ ደግሞ እስከ ሰባተኛው ሰማይ ግርማው ወደሚያስፈራ ዙፋን አደረሰው ይላል። እየተቀባበሉ ማለት ነው። ይሄን እኮ ነው ተረት ያለው ልጁ። በጣም በጨዋ ቋንቋ እኮ ነው ልጁ የገለጸው። ይሄን ታሪክ እኮ ነው ተረት ብሎ የተናገረው። እኮ ነውር ነው። ጌታ የሚያውቀው ነውር እኮ ነው። ስድብ ነው እኮ። ፈጣሪን መሳደብ ነው። ፈጣሪን መሳደብ ነው። በጣም ደፋሮች ናቸው እኮ። በእግዚአብሔር ፊት እኮ ንስሐ መግባት ያለባት እኮ ተቋም እኮ ናት። በእውነት ነው የምላችሁ። በዚህ ልክ እየተናገሩ ይሄን ለምን ተረታልክ ብሎ ነው እኮ አባባ እየተቆጣ ያለው። ይወዳል እንደዚህ አይነት ነገር ይወዳሉ። ይቅርታ አንተ ያልኩኝ ይወዳሉ እንደዚህ አይነት ነገር። ተቆጡ። ይሄን ተረት በማለቱ ልጁ ማለት ነው። ይሄው ይሄን ነው በቴሌግራም ግሩፕ ላይ ያናገርኩት። ስክሪንሾት ነው በነገራችን። ምንድን ያለ እንደዚህ ያለ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጅሬው እንደውም ላልፎ ነበር የፈለኩት። አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ ይሁንና ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለ ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ከዚህ ቋቅ ካለች እኮ መውጣት ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረት ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት፣ ጭራሽ በስዕል ላይ ማለቀጥ ለእኔ የጻፍኩት ይሄን ጽሁፍ ልክ አይደለም። ይሄ ጽሁፍ ተረት አይደለም። በእውነት ነው የምላችሁ፣ ተረት ነው። ይሄ እኮ ስድብ ነው። እንደውም ልጁ እንዳልኩት በጨዋ ቋንቋ ነው ሐሳቡን የገለጸው። ይሄ እኮ በጣም የተረገመ መጽሐፍ እኮ ነው። የተረገመ መጽሐፍ ማለት ነው። እግዚአብሔርን የሚሳደብ የተረገመ መጽሐፍ። ይሄ እኮ መቃጠል ያለበት መጽሐፍ እኮ ነው። ጌታ በሚያውቀው መቃጠል ያለበት ነውረኛ መጽሐፍ። ሰው እንዴት ለዚህ ሐሳብ ለዚህ መጽሐፍ ለእንደዚህ አይነት ፎቶ እንዴት ይከራከራል? ተው እንጂ አባ ተው፣ ደርሶ ረፉ። በእውነት የተረት አባት እውነት እኔ አንዳንዴ ሰማለሁና የነዚህ ገድላትና ድርሳት ጸሐፊን ሁላ ነው የሚመስለኝ። ፍቅሩ በጣም የተለየ ነው ለነዚህ ተረቶች ማለት ነው። እጅግ የተለየ ፍቅር ነው ያለው። ሰውን ወደ ሲኦል ይዞ የሚገባ ሰው ነው። በነገራችን ላይ ሰውን ወደ ሲኦል ይዞ የሚገባ ሰው የእግዚአብሔርን ቃል ከማስተማር ይልቅ ለነዚህ ያለው ፍቅር የተለየ ነው። በጣም ነው የሚያሳፍረው። ጌታ በሚያውቀው ማለት ነው። በጣም የሚያሳፍር ሰው፣ ትውልድ ላይ የሚቀልድ ማለት ነው። እና ከዚህ በላይ ተረት አለ እንዴ? ከዚህ በላይ ተረት አለ ወይ? አሁን ይሄ በእግዚአብሔር መንፈስ ነው የተጻፈው። አሁን ይሄ መጽሐፍ በእግዚአብሔር መንፈስ ነው የተጻፈው። እዚህ ጋር ጭራሽ ይኸውልህ እየባረከው ነው መልአኩን ማለት ነው። በእግዚአብሔር መንፈስ ነው ወይ እነዚህ መጽሐፍት የተጻፉት? በእግዚአብሔር እንደዛ ማለት የሚችል ሰው አለ ገብቶ? የአጋንንት መጽሐፍት ናቸው እኮ እነዚህ የአጋንንት መጽሐፍት። በእውነት ነው የምላችሁ። የአጋንንት መጽሐፍት ስለሆኑ ምን ያደርጋሉ? እግዚአብሔርን ሲሳደቡ እንመለከታለን በእነዚህ ጽሑፋቸው ማለት ነው።
እግዚአብሔርን ሲሳደቡ፣ እግዚአብሔር ላይ ሲቀልዱ እንመለከታለን። እግዚአብሔር አመፀኛ፣ በዚህ መጽሐፍ በእውነት ነው የምላችሁ እግዚአብሔር ምህረት የማያደርግ ይሄ አቦ የተባለው ሰውዬ ደግሞ የምህረት አባት፣ እግዚአብሔርስ የሚቀጣ ጨካኝ። የዚህ መጽሐፍ ላይ እንደዛ እኮ ነው የተሳለው። የምትወድ ሰንበት የምትሽር በሐሰት የምትምል አንዲት ሴት ነበረች። ኃጢአት ነው አይደለ? አዎ ኃጢአት ነው፣ ትክክል ነው። እዚች ሴት ላይ እግዚአብሔር ምንድን ነው ያደረገው? ተመልከቱ። እግዚአብሔር በእርሷ ተቆጥቶ ቤቷ በዚህ ሴትዮ ማለት ነው እባብ አዘዘባት። እንዴ እባብ ላከባት እግዚአብሔር። ምን ስላደረገች? ዝሙት ስለምትወድ፣ ሰንበትን ስለምትሽር፣ በሐሰት ስለምትምል እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ ይላል። እግዚአብሔር የላከው እባብ ወደ ማህፀኗ ገባ ለሽንት ተቀምጣ ሳለ። እና እኮ በዚህ ጽሑፍ መሰረት እኮ ኦርቶዶክሳውያን ሴቶች በሙሉ እኮ በማህፀናቸው ገብቷል ማለት እኮ ነው እንዳለ። ማን ነው የማይዘሙት? ማን ነው ሰንበት የማይሽር? ማን ነው በሐሰት የማይናገር? ኦርቶዶክስ አይሁን። እባብ አዘዘባት ይላል። ለሽንት ተቀምጣ ሳለ ገባ በማህፀኗ ይላል። እንዴ መኖሪያው አደረጋት እባቡ፣ በማህፀኗ ገባ። እሺ የበላችሁን ይበላል፣ የጠጣችሁን ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላል፣ ውስጥ ቁጭ ብሎ ማለት ነው። ደሟን ይጠጣ ነበር። ይሄን ያደረገው ማን ነው? እግዚአብሔር ነው። በሷ አዞባት ማለት እኮ ነው። በዚህ ጌታ ሆይ በዚህ ጽሑፍ መሰረት ማለት ነው። የእንጨት ቅርፊት መሰለች ይላል። እንደ መቃም ሆነች፣ ከሆዷ እስከ እንደ በድን ትሆን ነበር ሆዷ ውስጥ ስላለ። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀን እንደ ውሻ፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ሆዷ ውስጡ ነው ማለት ነው። ሆዷ ውስጡ ነው ማለት ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ፣ ኦርቶዶክሳዊ አይደል? ያው ኦርቶዶክሳዊ ስለሆነ ጠጥቶ ሰክሮ መምጣቱ አይቀርም። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምይሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህ፣ በቀደመው ኃጢአት እግዚአብሔር ለእንዲህ ያለ ደዌ እሺ አሳልፎ ሰጠኝ እያለችው ሰጠኝ። እንግዲህ እንዲህ እያለችው በግድ ተገናኛት። ያው ባሏ ነው እንግዲህ መስከር አይጠበቅበትም ከሷ ጋር ለመገናኘት። ሰክሮ መጥቶ ነው እንግዲህ ተገናኛት የሚለው። ያም እባብ ያው ተገናኙ ማለት ተገናኙ። ያም እባብ ወጥቶ አባላዘሩን ቆረጠው። ይህ ሰውዬስ በምን ኃጢአት ይቀራ ነበር? እግዚአብሔር የላከባት እዚህ ሴትዮ ላይ የላከባት እባብ ከባሏም ጭምር የሚያፋታ ነው፣ ባልየውን የሚገል ጭምር ማለት ነው። ተመልከቱ ምን እንደጻፉ ተመልከቱ። በጌታስ አባላዘሩን ቆረጡ እንትኑን ማለት ነው። እሺ ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። አሁን ይሄ ምን የሚሉት መጽሐፍ ነው? ማንን ነው የበደለችው? ጸሐፊው ማንን በደለች ብሎ ነው የሚናገረው? እግዚአብሔርን። እባብ የላከባት ማን ነው? እግዚአብሔር። ለማን ነው ዘክሪ የምትባለው? ለአቦ። ከሞን እግዚአብሔርን አሳዘነች፣ እግዚአብሔር ተቆጣት። ምዘክረው ዘክሪ የተባለችው ለማን ነው? ለአቦ። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች።
ድሆችን ጦም አዳሪዎችን አጠገበቻቸው፣ ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በቃ ይሄ ነው የዚህ መጽሐፍ ዋና ሐሳብ ይሄ ነው እንጂ ትድናላችሁ ነው የዚህ መጽሐፍ ዋናው ሐሳብ። እግዚአብሔር ተቆጪ፣ እግዚአብሔር ምሕረት የለሽ፣ አቡስ ገንዘብ ከሰጣችሁ መታሰቢያ ካደረጋችሁ ከዘከራችሁ የሚምር። ያችም ሴት በዓሉ ሲደርስ ምን አደረገች? በተስፋ ኖረች። መጋቢት 5 ቀን ይሄን አደረገች። በዚያም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ማ አቦ አሁን ተዘክር አድርጋለች፣ ገንዘቧን ሰጣለች። አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። ያም እባብ ቀድሞ በገባበት መከራዋን አየች እኮ ሴትዮዋ፣ መከራዋን አየች። ለሽንት ቁጭ ብላ ሳለን በማህፀኗ ገባ ተብሎ የተጻፈው ቀድሞ በገባበት ወጥቶ ምድር ሞላ፣ አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች፣ ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። 5 ክንድ ማለት 2 ሜትር ተኩል ማለት ነው። ከቁመቷ በላይ ማለት ነው። ከሆዷ ውስጥ የወጣው ከሷ ቁመት እንግዲህ ኢትዮጵያን ይታወቃል አይደል? ቁመታችን ሜትር ከ60 ከ70 ከ80 ከ90 ሲበዛ ማለት ነው። 2 ሜትር ተኩል ነው ይሄ ከሆዷ ውስጥ የወጣው። ይህን አይተው አደነቁ። የሀገሩም ሰዎች ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ። ተመልከቱ። በቃ ይሄ ነው ዋናው የዚህ መጽሐፍ ሐሳብ። የአቦ ዝክር እንዲደረግ በሱ ዝክር ለሱ ስትዘክሩ ከበሽታ እንደምትድኑ እግዚአብሔርስ ተቆጪ። እግዚአብሔር በኃጢአተኛ ላይ እባብን የሚል ይሄ መጽሐፍ የተረገመ የአጋንንት ሐሳብ ነው ተብሎ የሚነገረው። የተረገመ የአጋንንት ሐሳብ ሰዎች በአጋንንት ምሪት የጻፉት መጽሐፍ ነው። መጽሐፍ በአጋንንት አነሳሽነት በአጋንንት አነሳሽነት እግዚአብሔር ላይ ያመጹ ሰዎች የጻፉት መጽሐፍ ነው። ሰዎች ከእግዚአብሔር ይልቅ ፍጡራንን እንዲመለከቱ የሚያደርግ መጽሐፍ። እግዚአብሔርማ በቃ ተቆጪ ነው። ከእግዚአብሔር በጣም በብዙ ክንድ ርቀክ ለፍጡራን ህይወትን አሳልፈ እንድሰጥ የሚያደርግ መጽሐፍ ነው እና ልጁ ተረት ቢል ይፈረድበታል እንዴ? አልቀበልም ቢል ይፈረድበታል? እውነቱን ነው። እግዚአብሔር ቃል ማንበብ ጀመረ። እውነቱን እኮ ለዛ ነው አሁን አይደል ስድብ የተሰደበው ማለት። ስለዚህ ወይዬ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ራሳችሁን ገልጻችሁ ወይዬ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ፣ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገ የምነግራችሁ ነገር ሃይማኖቱ ምንድነው? ይሄ ማለት ነው እንግዲህ ልጁ ተረት ነው ያለው። ይሄን ገድል ላይ ያለውን ሐሳብ ነው። በሃይማኖቴ ያለው ምንድነው? እዚህ መጽሐፍ ላይ ያለውን ሐሳብ ነው ወንድማችን ማለት ነው። ጌታ ይርዳ። በእውነት ነው ማለት ጌታ ካረዳ ከባድ ነው። ጌታ ካረዳክ ወጣቱ አባባ ተስፋ የሆነ ነው ቁጭ የምትለው። በቃ ወጣቱ አባባ ሃይማኖት ያለ ይሄን ተረት መጽሐፍ ማለት ነው። ልጁ የተናገረው ዶግማ የሆነ ነገር አይደለም የተናገረው። እዚህ ላይ ያለውን ተረት አልቀበልም ያለው ነውር ነው። ተረታ እግዚአብሔር ላይ ማላገጥ ነው። እግዚአብሔርን መሳደብ ነው ያለው። እውነት ነው። በጣም ነውር የሆነ መጽሐፍ ነው። እስኪ ግቡና እነዚህ መጽሐፍቶች እውነት የምትቀበሏቸው ናቸው? በእነዚህ መጽሐፍቶች አታፍሩ?
ለነዚህ መጽሐፍ መሞገት ትችላላችሁ? ትቀበላላችሁ? እነዚህ መጽሐፍት በጭራሽ ነው የማትቀበሉት። መቆም አትፈልጉም። በእነዚህ መጽሐፍት ፊት ታፍሩበታላችሁ። በገላትና በድርሳናት ታፍራላችሁ። እግዚአብሔር ይመስገን የሚያፍር ትውልድ ተፈጥሯል። ቤቱ አስቀምጦ ይስመው የነበረውን መጽሐፍ ዛሬ ኦርቶዶክሳዊው ወጣት ሽማግሌ አሮጊት አፍሮበታል። ማውራትም አይፈልግም፣ ስለ መጽሐፉ ማየትም አይፈልግም፣ ከቤቱም አውጥቶታል። ክብር ለእግዚአብሔር ይሁን። ይህን ያደረገው እግዚአብሔር ነው። በቃ ቀን ወጣ። ትውልዳችንን በልታችኋል። ቤተሰቦቻችን፣ ዘሮቻችን በሙሉ በልታችኋል። ያ ጊዜ አብቅቷል። በእነዚህ መጽሐፍት ፊት ቆማችሁ መሞገት የማትችሉበት ጊዜ መጥቷል። ምክንያቱስ ይሄ እግዚአብሔር ጊዜ ስለሆነ ነው። ታፍርበታለህ። በጣም ነው የምትሸማቀቁት። ስለነዚህ መጽሐፍት ሲነሳ መቆም አትፈልጉ። ይሄን ያደረገው እግዚአብሔር ነው። የማንም አቅም አይደለም፣ የማንም ብርታት አይደለም። ይሄን ያደረገው እግዚአብሔር ነው። ገና ከዚህ በላይ ገና እያንዳንዱ መጽሐፍ እያወጣ ከስንክሳር ጀምሮ ታቃጥላለህ። አልቀበልም ትላለህ። ያኔ አይንህ ወደ መጽሐፍ ቅዱስ ይዞራል ማለት ነው። ሰው ደግሞ የእግዚአብሔርን ቃል አንብቦ አንስቶ ማንበብ ከጀመረ ክርስቲያን ይሆናል። የእግዚአብሔርን ሐሳብ ይረዳል። የእግዚአብሔር ሐሳብ ላይ በእንደዚህ አይነት መንገድ የዘላለም ሕይወት እንደሚገኝ አይናገርም አይደል? የእግዚአብሔር ሐሳብ በልጁ በኩል ነው። የእግዚአብሔር የዘላለም ሕይወት እንደምታገኝ ወደ እግዚአብሔር መግባት እንዳለ የሚናገር የልቦና አይን ይከፈታል። ያኔ ክብር ለኢየሱስ ይሁን። እሺ ሚካኤል፣ አቤት። ሰላም ነው? እንኳን ደህና መጣ። እንኳን አደረሰ ለታላቁ ለመላኩ ለቅዱስ ገብርኤል በዓል። ምን ያደረገበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? አቤት። ምን የሆነበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? ገብርኤል እንኳን አብሮ አደረሰ ነው የገጠመው። አይ ምን የሆነ እንኳን አደረሰ ስትለኝ ለምኑ ነው? ምን የሆነበት ነው ይላልኩ ሳይገባኝ ነው እንዴ? ዋረሰ ምናምን እንኳን አብሮ አደረሰን እኮ ለማለት ለድንግል ማርያም የበሰረበት ቀን፣ ብስራትን ያመጣበት ቀን። በምን አወቅህ አንተ? አየሽ ማለት መጽሐፍ ቅዱስን አንብቤ። ቴንክ ዩ። በደንብ ስማው። ለማርያም እንዴት እንደሚቀልዱባችሁ ላሳያችሁ። ለማርያም ብስራትን ያመጣበት ቀን ነው አልከኝ አይደል? ለማርያም ቅዱስ መልአኩ ቅዱስ ገብርኤል አብስሯታል። ብስራትን እኮ ያ ቀን ነው እያልከኝ ነው አይደል? ያበሰረበት ቀን ነው እያልከኝ ነው። ምሳሌ ነው። ዛሬ አብስሯታል ሳይሆን እንደ ምሳሌ ነው። ያ ቀን የሚታሰብ እንደ ታሳቢነት ነው። ገብቷል? ያበስራታል ወደፊት ተብሎ አስባችሁ እናንተ። እሺ አይደለም። የጻድቅ መታሰቢያ ለበረከት ነው ይላል መዝሙር ዳዊት። ምን የሆነበት ቀን ነው? ጥያቄ ምን የሆነበት ነው? ገብርኤል ምን የሆነበት ነው? ጥያቄ እሱ ነው እኮ። ለድንግል ማርያም ማብሰሩና ታውቃለህ አታውቅም እኮ። በዚህ ቀን ነው በነገው ቀን ነው ያበሰረው። መልካም። እስኪ 9 ወር ቁጥር ካሁን ከነገ ጀምርና ነገ አሁን ታኅሳስ 19 ነው አይደለ? ከነገ ጀምሮ እስኪ 9 ወር ቁጥር አንተ። ያው አንተ ቁጥሩ ችግር የለም። አንተ እኔ ያው ገብቴን ስለማከብረው ያው አንተ ያልገባ ለማክበር ከፈለክ አንተ ቁጥሩ እኔ እቆጥራለሁ። ችግር ምን ብሎናል? ያበሰረበት ቀን ነው አለን አይደለ? ጥር 19 1 የካቲት 2 መጋቢት 3 ሚያዝያ 4 ግንቦት 5 ሰኔ 6 ሰኔ ሐምሌ 7 ነሐሴ 8 መስከረም 9 ጥቅምት 10 ህዳር 11 ታኅሳስ 12 እና ጌታ በስንተኛው ወር ነው የተወለደው? እኮ አሁን እኮ ምን አለ መሰለህ፣ በስንት ወር ነው የተወለደው ጌታ? በ9 ወር። በ9 ወር ከሆነ መስከረም ላይ ነው የተወለደው ማለት ነው ጌታ አይደል? አሁን ነገ ከሆነ የሚያበስረው የተወለደው መስከረም ላይ ነው። አሁን የነገ በዓል ለምንድን ነው የምታከብረኝ አልከኝ?
ገብርኤል ለድንግል ማርያም ያበሰረበትን ቀን ምሳሌ በማድረግ ነው የምናከብረው። ያንን ነገር ያበሰረው ማለት ነው አይደል? ያበሰረበትን ቀን ታሳቢ ለማድረግ ገብቷል። ያንን የመጽሐፍ ቅዱስን ስርዓት ለመመት ታሳቢ ለማድረግ ነው። ገብቷል። የመጽሐፍ ለድንግል ማርያም ያበስራት ገብቶኛል። እሱን እኮ ነው እያልኩ ያለሁት። እና በስንት ወር ተወለደ ምናምን የሚል ነገር አሁን እዚህ ጋር አይሰራም። ገብቷል። ለምን መሰለህ እናንተ ኦርቶዶክሳውያን እንደዚህ መቀለጃ እንደሆናችሁ እንድታየው ነው። ምክንያቱም ታኅሳስ 19 ከሆነ ያበሰራት ገብርኤል ጌታ የሚወለደው መስከረም ላይ ነው ማለት ነው። 9 ወር ሲቆጥር ታኅሳስ ላይ ከተወለደ ደግሞ ጌታ በ12 ወሩ ተወለደ እያሏችሁ ነው። በዚህ ልክ ምንም እንደማታስተውሉ እንደማትጠይቁ ስለሚያውቁ ችግር የለባቸው። ምንም የሆነበት ነው ብላ ኦርቶዶክስ ቤተክርስቲያን ጥንታዊ መሰረቷ የክርስቶስ ስለሆነ ምንም ምንም ነገርኛ ብንጠይቅም ባንጠይቅም እሷ ከጥንት ጀምሮ ከመስቀሏ ከቤተክርስቲያኗ አሰራሯ ጀምሮ ክርስቶስን ነው የምትሰብከው። እንደ ሌሎቹ ቤት አይደለችም። ገብቷል። ካለባበሷ ካመጋገቧ ከምኗ ጀምሮ ክርስቶስን ብቻ ነው። አገባኝ። ማስረጃ አለ። ማስረጃ አሁን ከቤተክርስቲያን አሰራሯ ክርስቶስ ነው። መስቀል የማን ነው? ክርስቶስ ነው። በመስቀል ተሰቅሎ ያዳነን ማንም አይደለም፣ ክርስቶስ ነው። ሚካኤል ማንም አይደለም። የትኛው መልአክ የትኛው ፍጡር ማንም አይደለም። ልንገርህ ማነው? ኢየሱስ ብቻ ነው ያዳነን። ስለዚህ ከመስቀሏ ጀምሮ ከበሯ ከመግቢያዋ ከስርዓቷ ከነጠላ አለባበሷ ጀምሮ መስቀል ነው። መስቀል ደግሞ የማነው? የክርስቶስ ነው። መስቀልን የሚክዱ አሉ፣ ግን ቤታቸው ላይ ያቆሙታል። ለምን? ያ የመለያቸው ነው። ግን እኛ መስቀልን ከአንገታችን ጀምሮ ነው በመስቀል ህይወታችንን እስከ ዘላለም እስከ መጨረሻ ድረስ ለክርስቶስ እንደምንሰጥ ምሳሌ ናችን ነው። እና ወንድሜ አሁን እኔ ጥያቄ ምን መሰለክ? አንተ እንደምትል ጥያቄ ሳይሆን ምንድነው ብሩኬ፣ እኛን ግራ አጋባችሁን እኮ። ጌታ ታኅሳስ ወር ላይ አሁን ያበሰረበት ነው ከተባለ ባበሰራት ጊዜ ነው አይደል ጌታ የጸነሰችው ማርያም። እንዳበሰራት ነው አይደል የጸነሰችው። ያን ነገር ታሳቢ አሁን ምሳሌ ያው የሉቃስ ወንጌል ላይ እንደተጻፈው ቅዱስ ገብርኤል እንዳበሰራት ታምናለህ? ታሳቢ ነው እኮ ያደረጋችሁት። ልክ ነው፣ ግን እንዳበሰራት ነው አይደል የጸነሰችው። ዩኒሊስ እንደ ቃል ይሁንልኝ ብላ ባለችበት ጊዜ ነው አይደል ወዲያውኑ ሲያበስራት ነው አይደል የጸነሰችው። አዎ ያው ፍቃዷን ጠይቆ በፍቃዷ ነው ይሁንልኝ እኮ ልክ ነው። ይሁንልኝ ብላ ስትል ጸነሰችው። እሱ ጋር መቼ ያጣኑ እንደ ቃል ይሁንልኝ ጥያቄ የጌታ ባሪያ እንደ ቃል ይሁንልኝ አለ። አታወራው የጌታ ባሪያ እንደ ቃል ይሁንልኝ ብላ ስትል ጸነሰችው። ኦኬ። ስለዚህ የተጸነሰው ጌታ በታኅሳስ ወር ነው ማለት ነው። በዚህን ጊዜ ነው በዚህ ጊዜ ነው ወንድማችን የተጸነሰው በስርዓተ ገብርኤል ብሎ በተባለበት ገብርኤል ማርያምን ያበሰረበት ዕለቱ ይሄ ስለሆነ በዚህ ቀን ነው መጥቶ ያበሰራትና በዚህ ቀን የተጸነሰው ዕለቱ ይሄ ነው ብዬ እኔ አሁን ልንገርህ ዕለቱ ይሄ ነው ብዬ አሁን እኔ ስለ እርግጥ ስልክ ይሄ ነው ብዬ እንደ ምሳሌ እንደሚከበር አውቃለሁ። ግን ዕለቱ ይሄ ያለ ዕለቱ ነው የምታስቡት ወይስ በዕለቱ ነው የምታስቡት? እኮ ያበሰራትን በዓል ነው የምናከብረው እኮ። በዓሉ ገብርኤልን ታሳቢ ባደረገ አይደል? ስለዚህ በወርሃ ታኅሳስ በ19 ዛሬ ቀራው ማለት ነው። ይሄ እንዳለ ሆኖ ደግሞ ቤተክርስቲያኒቱ ደግሞ በወርሃ መጋቢት ተጸንሶ በወርሃ ታኅሳስ ደግሞ ተወለደ ብላ ትላለች። መጋቢት 1 ሚያዝያ 2 ሰኔ 3 ሐምሌ 4 ነሐሴ 5 መስከረም 6 ጥቅምት 7 ህዳር 8 ታኅሳስ 9 ማለት ነው። ስለዚህ በወርሃ መጋቢት እንደተጸነሰ መጽሐፍ አላት የጻፈችው። ወንድማችን ሚካኤል ደግሞ የለም በስርዓተ ገብርኤል ተብሎ የተባለበት ጌታ የተጸነሰበትንና ለድንግል ማርያም ያበሰረበት ዕለት ነው ተብሎ ተባለ። ስለዚህ ቤተክርስቲያኒቱን ከልጆቿ ልጆቿን ከቤተክርስቲያኒቱ መጽሐፍቷን ቤተክርስቲያኒቱን ከመጽሐፍቷ የማስታረቅም ስራ ነው እየሰራን ያለ ነው።
እና ብሩክ ምን ሆናችሁ ነው? ግራ እኮ አጋባችሁን። አሁን እኔ የትኛው ለያዘው? የታህሳስ ቆጥራችሁ 12 ወር በ12 ወር ነው የተወለደው ተባብላችሁ ተስማምታችሁ ቅድም ልታልፉ ማለት ነው። በወርሃ መጋቢት ነው የተጸነሰው ብላለች ቤተክርስቲያን። ደግሞ በሌላ እና እየራራችሁልን ብሩክዬ እያሰባችሁልን ማለት ነው። ቀጥሉ። እንኳን አደረሰ ሲለኝ እኮ ግራ ገብቶ ምን ገብርኤል ምን የሆነበት ነው? አንደኛው ገብርኤል እድሜ ይርዘም ብሎ ጽፏል ፌስቡክ ላይ የገብርኤልን እድሜ ያርዝምልኝና እንደዚህ ያደረገልኝ ብሎ ጽፏል። አሁን እኮ ችግር ሆነ። አሁን ምን የሆነበት ነው? አንደኛው ደግሞ የሚካኤል በዓል ሲከበር ሙት ዓመቱ ነው ብሎ ጽፏል። እና ችግር ነው። አሁን በኢትዮጵያ ኦርቶዶክስ ምን የሆነበት ነው ብለን ስንጠብይቅ እንድትነግሩን ነው። ምን ብላችሁ ነው እያከበራችሁ? ያረፈበት ቀን ይሆን እንዴ? ምናልባት እሱን እኮ እያልኩ ነው። ተነጋገሩ እስኪ። እሱን ነው እያልኩ ያለሁት። ሚካኤል አቤት አቤት አለው፣ እየሰማችሁ ነው። እሺ፣ አይ ያረፈበት ነው ወይ? ምናልባት ተሳስተህ ከሆነ አንተ ያረገበት ያው እኔ ባለኝ እውቀት በቻልኩት እውቀት ነገር ያለው። ሌላ ጥያቄ አለክ? ምናልባት ያረገበት ከሆነ እሱን ቼክ አድርግ፣ ወይ ያረፈበት ከሆነ በቃ ያረገበትም ምናምን እንደዚህ አይነት ቃል የለም በቤተክርስቲያናችን። ቤተክርስቲያን ሲጀምር መሰረቷም የክርስቶስ ስለሆነ ስር መሰረቷም የክርስቶስ ነው። አይ እኮ እሱማ ነው ትነግረኛለህ። እሱን አሁን ምናልባት ያረፈበት ከሆነ ቼክ አድርግ እያልኩ ነው ያለሁት እኮ። ለኢየሱስ እናት ያበሰረበት ቀን ነው። አይ እሱንማ ስንቆጥረው ቀኑ 12 ወር ስለመጣ ምናልባት ተሳስተህ ከሆነ አንተ ያረፈበት ወይ ያረገበት ከሆነ እሱን ቼክ አድርግ እያልኩ ነው እኮ። እኔ አሁን መልሼልሃለሁ እኮ፣ አሁን ያለውን መልስ መልሼልሃለሁ። ሌላ ጥያቄ ካለክ ብያለሁ እኮ። አሁን እኮ በግድ እኮ ጥያቄ ያው መልሴን አታስቀይረኛ። አዎ እሺ፣ በቃ ችግር የለውም፣ ቼክ ያደርጋል። ስለዚህ ከተሳሳትኩኝም እንደዛ አይደለም ማስተካከል ማለት ይችላል። ያው ብዙ ጊዜ ያው ንጽጽር ላይ ካለ እውቀት የተነሳ የተሳሳትኩት ነገር ካለ ያው ከኔ በላይ ስለምታውቀው ልታስተካክለኝ ትችላለህ እኮ። የእናንተ ትምህርት ስለሆነ እንግዲህ ቼክ እንድታደርግ ነው። እሺ ቼክ እና አይ አንተ ጥያቄ ከሌለ ከኔ ልጠይቅህ። አይ ቆይ አንዴ ትጠይቀኛለህ። አንተ የፈለከውን ትጠይቃለህ። ዲያቆን ስዩም ምን ብሎ እንደሚጽፍ የለኝ ከታች 5 ቃላት ተናግረህ 8 ስህተት የተሳሳትክ ብለው ሊቀ ሊቃውንት ቀለመወርቅ የተናገሩት ሰውዬ ምን አለ? ኧረ ውረድ፣ እምነት እንጂ እውነት የለህም፣ ማፊ እውቀት አላለም። ናግባ እስኪ ስዩም፣ እስኪ አንተ ልኬለት ነበር አልገባ ብሎ ነው። ኤኒዌይ ቀጥል ብሩክ። እኔም ልኬለት ነበር። መግባት ትችላለህ ስዩም። ቦታ እኔ ራሴ ኤርሚ ራሱ ይወርድልሃልና አንተ ከገባክ ናግባ። እስኪ አርመው ናግባና ሚካኤል እናያርመው። ገድላት ላይ እያወራን ነውና ቅድም እኮ የተሳሳትኩት ነገር ምንድን ነው እኮ ቢገባና ቢያርመ ጥሩ ነው። ታች ነው ተሳስተሃል ከሚልክ ዲያቆን ነው እንግዲህ የኢትዮጵያ ኦርቶዶክስ ዲያቆን ነው፣ ገብቶ ማረም ይችላል። ታች ነው ተሳስተሃል ከሚልክ ማለት ነው። ያው እያወራን ያለ ነው። የሰማው ነገር ካለ ከተናገርኩ የሰማው ስህተት ካለ ገብቶ ማረም ነው። የኢትዮጵያ ኦርቶዶክስ ገድላት ስህተት የለባቸውም ብለህ ታምናለህ ሚካኤል አንተ? ስለ ገድላት ብዙ እውቀት የለኝም። እውቀቱ የለም ስላላነበብክ ማለት ነው? ገድላትን አላነበብኩም ብዙ ጊዜ። እኔ የማነበው መጽሐፍ ቅዱስን ነው። ዋው፣ መጽሐፍ ቅዱስን ነው የምታነበው ብዙ ጊዜ? መጽሐፍ ቅዱስ 81 አሐዱ። ያ ማለት መጽሐፍ ቅዱስ ላይ ብንወያይ አትቸገርም ማለት ነው። ጥቅስም እየሰጠህ ምናምን ለመሞገት አትቸገርም ስለምታነብ ማለት ነው። በተለይ ከአዲስ ኪዳን ደስ ይለኛል።
እሺ ከአዲስ ኪዳን ገድላትን ስለማታነብ ይሳሳት አይሳሳት አታውቅም። ገድላት ላይ ማለት ይሄን ብቻ ጥያቄ ልጠይቅህ። ገድላት ሳይሆን በቅዱሳን የዘላለም ሕይወት እንደሚገኝ ታምናለህ? አንተ የተጻፈውን ሳይሆን አንተ ጭንቅላት ውስጥ ያለውን ገድል እንመርምረው እስኪ። እሺ የተጻፈውን አታነብም የለውም። እኔ ጭንቅላት ውስጥ ገድል መጽሐፍ ቅዱስ ብቻ ነው ያለው። ያው እንዳልኩም መጽሐፍ እኔ ሙሉ ጊዜ ማሳለፍ በመጽሐፍ ቅዱስ ንባብ ውስጥ ነው። በጣም አሪፍ። እንደ መጽሐፍ ቅዱስ የዘላለም ሕይወት የሚሰጠን ክርስቶስ ኢየሱስ ብቻ ነው እኮ። እሺ ችግር የለውም። የተጻፈውን አታነብም። አንተ ጭንቅላት ውስጥ ግን ገድል አለ የለም የሚለውን ቼክ እናድርግ። ጥያቄ ይመልስ። ለኔ ስጋና ደሙን በመቀበል ነው በቃ የክርስቶስን እኮ ልጠይቅህና መልስ። ይሄን ከመለስክልኝ እውነትም ጭንቅላት ውስጥ ገድል የለም እንላለን። ሰው ከሲኦል እንግዲህ የገባ ሰው አንደኛ ጌታን የካደ ነው። ሁለተኛ ደግሞ ጌታን አምኖ በኢትዮጵያ ኦርቶዶክስ ትምህርት መሰረት ጌታን አምኖ በኃጢአት የኖረ ሰው ነው አይደል? በኢትዮጵያ ኦርቶዶክስ ትምህርት ሲኦል የሚገባው በኢትዮጵያ ኦርቶዶክስ ተዋህዶ ትምህርት ምን አለ መሰለህ፣ የደህንነት ትምህርትን ከፈለክ እንድመልስልህ ምን አለ መሰለህ፣ ባጭሩ አንድ ሰው ሲኦል ገባ የሚባለው ወይ ኦርቶዶክስ ሆኖ ኃጢአት ከሰራ ወይ ደግሞ ጌታን ከካደ ነው አይደል? በኢትዮጵያ ኦርቶዶክስ ሰው ሲኦል ይገባል የሚባለው በጌታ በኢየሱስ ክርስቶስ ካላመነ ሲኦል ይገባል። በኦርቶዶክስ አስተምሮት 100% ይሄ ነው አስተምሮቱ። በኢየሱስ ክርስቶስ ያላመነ ሲኦል ይገባል። እሺ አምኖስ ደግሞ ኃጢአት ቢሰራ አንድ ሰው ሲኦል አይገባም? ሲጀምር በኢየሱስ ክርስቶስ አላመነም ማለት ነው። አምኖ እንዴት ኃጢአት ይሰራል? በክርስቶስ ማመን ማለት እኮ በመጀመሪያ ደረጃ ክርስቶስ የሚለውን ትእዛዝ መቀበል እኮ ነው ማመን። ያመነ በክርስቶስ ኢየሱስ ካመነ አንድ ሰው ኃጢአት አይሰራም እያልክ ነው? በጌታችን በኢየሱስ ክርስቶስ ካመነ እንዴት ኃጢአት አይሰራም? ማመን ማለት እኮ ክርስቶስ ከሚላቸው ትእዛዞች ውስጥ አንዱን ካልተቀበልክ እንዴት ማመን ብቻ አለ? ማመንም እኮ ዲያብሎስም ማምኗል እኮ። ግን በጣም ነው ስታምን የእሱን ትእዛዝ መቀበል እኮ ነው። ማመንም እኮ ያው የያዕቆብ መልእክት ላይ እንደተጻፈው ማንበብ ትችላለህ። እምነት ያለው ስራ የሌለው አግኝቻለሁ። ሐሳብን ስላገኘው እሺ፣ እምነት ያለ ስራ ሙት ነው ይላል። በጣም አሪፍ። አሁን አንተ እንዳልከው ሰው ጌታን ከካደ ሲኦል ይገባል ስላልከኝ ወይ ካላመነ ሰው ኦርቶዶክስ ሆኖ ጌታን ክዶ በአንተ ሐሳብ መሰረት በማርያም ምልጃ ቢያምን ወይ ደግሞ እሷን ሲዘክር ቢኖር በማርያም ምልጃ ከሲኦል መውጣት ይችላል ወይስ አይችልም? እኮ በጌታ በኢየሱስ ክርስቶስ ያላመነ ሁሉ ሲኦል ይገባል። ገባኝ እኮ እሱን እኮ ነው እያልኩ ያለሁት። ሲኦል ከገባ በኋላ በማርያም ምልጃ ማርያምን ተስፋ አድርጎ ቢሞት ሲዘክር ቢኖር በእሷ ምልጃ በክርስቶስ ካላመነ አይደለም። በክርስቶስ ካላመነ አይደለም። እኔ ከሲኦል ይወጣል አይወጣም ነው ጥያቄ። አይወጣም ከሲኦል ወይም ይወጣል በለኝ። በማርያም በክርስቶስ ካላመነ አይወጣም እኮ ከሁሉም ይቀርም ኦልሬዲ ክዷል እኮ አልኩ። ወይ ክዷል ወይ አላመነም ሲኦል ገባ። እሺ አምኖ ኦርቶዶክስ ሆኖ ክዶ ሲኦል ገባ አንድ ኦርቶዶክሳዊ። ማርያምን ግን ተስፋ ነበር ስልክ ብሩክዬ፣ አሁን ጥያቄን ግልጽ አድርገን እንድመልስልህ አንተም ግልጽ አድርገን እንድጠይቀኝ እንፈልገው። አንተ ልጠይቀኝ የፈለግ ግልጽ አድርጌ ልጠይቅህ። እሺ ግልጽ አድርጌ ልጠይቅህ። ኦርቶዶክሳዊ ነው፣ ጌታን ካደ፣ በተለያየ ምክንያት ጌታን ካደ እና ጌታ ፈረደበት፣ ሲኦል ገባ። በማርያም ምልጃ ከሲኦል ሊወጣ ይችላል ወይስ አይችልም? እኮ መለስኩልህ። በክርስቶስ ሳያምን ወደ ሲኦል ከወረደ ወዲህ በክርስቶስ ካላመነ በቀር ሲጀምር አይድንም። ሲጀምር በምድር ላይ ነው ማመንም ያለው። ሲኦል ከገባ ወዲህ በክርስቶስ ካላመነ አይድንም አልኩህ እኮ። ዋናው በክርስቶስ አምኖ ነው ለገነት መግባት የሚቻለው። ያላመነ ሰው ሊድንም አይችልም በክርስቶስ ያላመነ። ይሄ ነው የኦርቶዶክስ አስተምሮት 100% ማለት ነው። አይ ያንተ እምነት ነው፣ የኦርቶዶክስማ አይደለም። እሺ የኦርቶዶክስማ እነ አርሴማም እነ ማርያምም ከሲኦል ያወጣሉ ነው የኦርቶዶክስ ትምህርት። ማስረጃ ከመጽሐፍ ቅዱስ ኦርቶዶክስ 80 መጽሐፍ ቅዱስ ውስጥ እስቲ አንድ ማስረጃ አውጥተህ እንደዛ የሚል ማስረጃ ካለ የኦርቶዶክስ መሰረቷ መጽሐፍ ቅዱስ ነው እንደነገርኩ። አንተ ከዛ ማስረጃ አውጥተህ እንድትነግረኝ ፈልጋለሁ። እሺ ከ80 እሺ ሰምቻለሁ። እሺ ከኢትዮጵያ ኦርቶዶክስ ስለ ኢትዮጵያ ኦርቶዶክስ ትምህርት የምትለው መጽሐፍ ቅዱስ ብቻ አይደለም። ገላት ድርሳናትም የኢትዮጵያ ኦርቶዶክስ ትምህርቶቿ ናቸው። ለቅዱሳን ተሰጥቶ የኦርቶዶክስን መሰረት የሆነው መጀመሪያ መሰረቷ ክርስቶስ ነው አልኩ እኮ። አንዴ ስለሰማሁ ከአንድ አስጨርሰኛል። የኢትዮጵያ ኦርቶዶክስ መሰረቶቿ መጽሐፍ ቅዱስ አይደለም።
መጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስ እሺ፣ ከዛ ገድላት፣ ድርሳናት፣ ስንክሳር ጨምሮ የኢትዮጵያ ኦርቶዶክስ መሰረት ናቸው። እነዚህ መጽሐፍቶችማ ባይኖሩ የኢትዮጵያ ኦርቶዶክስ አሁን ያላትን መልክ አትይዝም ነበር። ሌላ መልክ ነበር የሚኖራት። በገድላት በድርሳናቶቿ ላይ ይሄን ጽፋለች። እንደዚህ አለ መሰለህ አንዴ እንደዚህ በላይ ምን አለ መሰለህ ብሩክ፣ አንዴ ኢትዮጵያ ኦርቶዶክስ እንደዚህ ብላ የጻፈቻቸው ገድላትና ድርሳናት ላይ ትክክል አይደሉም በለኝ። ከዛ ወደ መጽሐፍ ቅዱስ ነው ወይ እናንተ ኢትዮጵያ ኦርቶዶክስ ገድላትና ድርሳናት ቤተክርስቲያንን የመሰረተው መጽሐፍ ቅዱስ ነው፣ ገድላትን አይደለም። የኢትዮጵያ ኦርቶዶክስን ተዋህዶ ቤተክርስቲያንን የመሰረታት በገድል የተመሰረተ ቤተክርስቲያን የለም። ጥያቄ እሱ አይደለም። የቤተክርስቲያኗ መመሪያ ህጎች አሉ። ጥያቄ እሱ አይደለም ሚኪ። የኔ ጥያቄ ግን በደንብ ስለተረዳሁት አንተ አሁን የኢትዮጵያ ኦርቶዶክስ ተዋህዶ እንዳንተ በአንተ ጭንቅላት አስተሳሰብ ውስጥ መሰረቷ ዋናው መሰረት መጽሐፍ ቅዱስና ገድላት ናቸው ነው ብለህ የምታስበው። መሰረት ማለት ደግሞ አልሰማክም። ጥያቄን ስማና መልስልኝ። ጥያቄ በገድላትና በድርሳናቱ ላይ ያሉት በፍጡራን ወይ በነ አርሴማና በነ ማርያም ከሲኦል ይወጣሉ ተብሎ የተጻፈው ሐሳብ፣ በገድላቱ ላይ የተጻፈው ሐሳብ ስህተት ነው በለኝ። ከዛ ወደ መጽሐፍ ቅዱስ ሐሳብ እንወያይ ነው ያልኩት። እሱ ነው ያልኩት። ገድላት አንደኛ ነገር ምን አለ መሰለህ፣ ገድላት የቅዱሳንን ብርሃንነታቸውን የሚያሳይ ነው። ገብቷላ? እኔ የዓለም ብርሃን እንደሆንኩ ማለትን ምንድን ነው ያለው? የዓለም ብርሃን ናቸው ቅዱሳን፣ ሁሉም የዓለም ብርሃን ናቸው። በክርስቶስ አምነው የሚሞቱት የእነሱን ደግሞ መማሪያ ነው። ገብቷላ? አልጠየቅኩም እሱንም። በገድላትና በድርሳናት ላይ ያለው ከሲኦል ነፍሳት ይወጣሉ ተብሎ የተጻፈው ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ ጥያቄ ምንድነው? በደንብ ጠይቀኝ ስላልገባኝም ጥያቄ ጠጋበል። እሺ ወደ እኔ ጠጋበል። በገድላትና በድርሳናቱ ላይ እየሰማሁ በነ አርሴማና በነ ክርስቶስ ሰምራ በነ ማርያም ነፍሳት ከሲኦል ይወጣሉ ተብሎ ተጽፏል። ይሄ ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ ነው። አንደኛ ነገር እንደነገርኩ መጀመሪያ ላይ በኦርቶዶክስ አስተምሮ ወደ ገነት የሚገባው በክርስቶስ በማመን ብቻ ነው። አልጠየቅኩም እሱ የኔ ጥያቄ በገድላት ላይ ያሉት እነዚህ ሐሳቦች ስህተት ናቸው በለኝና በክርስቶስ ያላመነ በቃ እንደ ጥያቄ ይሄው ልመልስልህ እኮ በክርስቶስ ያላመነ በክርስቶስ ብቻ ያላመነ ሰው ገነት አይገባም። ገብቷል? በክርስቶስ ያመነ ሰው ብቻ ነው። ያው ነገርኩ እኮ እንደ ኦርቶዶክስ አስተምሮት በክርስቶስ ብቻ በማመን ነው። አልጠየቅኩም ወዳጅ። የኔ ጥያቄ በገድላቱ ላይ ያሉት ከሲኦል በቅዱሳን አማካኝነት ነፍሳት ይወጣሉ ተብሎ ተጽፏል። አይ የለም ካልከኝ እናሳያለን። አለ ብለህ የምታምን ከሆነ ደግሞ እነዚህ ስህተት ናቸው። እኔ ገድላትን ገድላት ላይ ብዙም እውቀት የለኝም፣ አልተማርኩም። ስለ ገድላት መጽሐፍ ስለተማርኩ እናሳይ እኮ እኔ አሁን ከማውቀው ቤተክርስቲያኗ ካስተማረችኝ ከመጽሐፍትና እኔ ደግሞ ሰንበት ተማሪ ስለሆንኩኝ አንዴ ስማኝና ቆይ ልንገርህ መልስ። እሺ አውራ ቀጥል። አንተ የምን ተማሪ ነህ? አንተ ገድላትን አላነበብክም ወይ? እሱ የኛ ጉዳይ አይደለም። አሁን እነዚህ አንተ ያልከው ነገር የለም ካልከኝ ከፍቼ ላሳይክ። ሰምተኛል? የሉም ካልክ አሉ ብለህ የምታምን ከሆነ ደግሞ ስህተት ነው ወይም ደግሞ እውነት ነው ብለህ ተቀበል። በቅዱሳን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በቅዱሳን በማመን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በሚገባ የለም እኮ አሳየኝሽ። የለምም አለም ብዬ እኔ ምንም አይነት ነገር ልመልስልህ አልችልም። ለምን እኔ ማነበው መጽሐፍ ቅዱስ ነው። ማነበው መጽሐፍ ቅዱስ ነው። ያው ደስ እንዲልክ ልይልክ። አይ ደስ እንዲልህ ሳይሆን የራስህ ጉድ እኮ ነው። ምኑን ደስ ይለኛል? እኔ ጉድህን ነው የምታየው። ከዛ ልክ ነው ልክ አይደለም። ጉዴንማ ቤተክርስቲያንን ጠይቄ ማገኛለሁ ነው። ኦርቶዶክስ ቤተክርስቲያን መልስ አላት። ገብቷል? መሰረቱ ክርስቶስ ነው። በቃ ላሳይሽ። አንዴ ሚውት አድርገው አሳየኝሽ። ብሩኬ ግን እያወጣሁ እያለ ምንም እኮ ቢገቡም እኮ ሲኦል እኮ ቢገቡ ታውቃለህ፣ መውጣት ይችላሉ። ሁለቱም
ሁለቱም ላይ እንደፈለጋቸው ነው የሚዘዋወሩት። ኤርሚ ስልክ አሁን እንደ ጥያቄ አንድ ጥያቄ አለኝና አሁን እሱ እንደሚለው ማለት ነው አንድ ወደ ሲኦል የገባ ነፍስ በአንድ ቅዱስ ሰው ወደ ገነት ይገባል የሚል አስተምሮት አለ ነው የሚለው? አዎ ትክክል። ጥያቄው አሁን ገብተዋል ሚኪ። ምን የማያመጣ እና የመባጽ የሆነን አንድ ላይ የያዘ መጽሐፍ ማለት ነው። እሺ ገጽ እንድጠይቃቸው ገጽ 128 ቻለው እንግዲህ አለ እንዴ? ኧረ ተው ኦርቶዶክሳውያን፣ ኧረ ተው። እሺ እርሱ ጋር እንደሚነግስ አልሰማችሁም? ምን የመድኃኔ ዓለምን መታሰቢያ ያደረገ። እሺ አሁን ይኸውልህ የመድኃኔ ዓለምን ዝክር ያደረገ ማለት ነው ያወጣል። በየወሩ ከሲኦል 5000 ነፍሳትን ምን ያደረገ የመድኃኔዓለምን መታሰቢያ ያደረገ ብቻ ማለት ነው። አሁን አርሴማ ከተማ በርሶማ ጋር አይደለም የሄድኩት፣ ዝክር የሚያደርጉ ሰዎች ጋር ነው። ምን ያህል እንግዲህ ታች እንደወረደን እናሳያችሁ። የመድኃኔዓለምን መታሰቢያ ያደረገ በመንግስተ ሰማያት ባለመዋልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። ከዛስ በ40 ደግሞ ስለ ስቅለቱ 340 ነፍስ ይሰጠዋል። በየሳምንቱ 340 በወር አንዴ ደግሞ 5000 ታወጣለ። የመድኃኔዓለምን ዝክር ስለዘከርክ ብቻ ማለት ነው። እሺ ይሄ የሙሉ ወንጌል ነው፣ የቃለ ሕይወት ነው፣ የመካነ ኢየሱስ ነው፣ የማን መጽሐፍ ነው? ሚካኤል የማን መጽሐፍ ነው? ጽዋ ማህበር እኮ የጠጡ እያለ ነው። ቆይ ጽዋ ማህበር እኮ የጠጡ እኮ እያለ ነው። አሁን ወይዘሮ አጸደ ማርያም የሚባሉ ሴትዮ የመድኃኔዓለም ኤርሚዬ ብዙ ይቆራረጣል። አሁን አልተሰማህም ሚኪ? አይሰማኝ ነው። ያንተ በደንብ ይሰማል። የሱ ግን የሱ ይቆራረጣል ትንሽ። ያነበበውን አየው። ምንቱ አርብም ስለ ስቅለት 340 ይሰጠዋል። የእንቁም የወርቅ አክሊል የብርሃንም ልብስ ይሰጠዋል። ምን አልክ ታዲያ? ይሰጠዋል 5000 ነፍስ ያወጣል ይላል እንግዲህ መጽሐፍ። ጽዋ ማህበር የሚጠጣ 5000 ነፍስ ያወጣል። አሁን አንተ የመድኃኔዓለምን ጽዋ ከምትጠጣ ከሆነ ስትሄድ 5000 ነፍስ ታወጣለህ። መጽሐፍትን በዘወይ ማለት ነው። መጽሐፍ ቅዱስም እኮ ትርጓሜ ያለው ታውቃለህ። አይኛውን ኤርሚ ሁሉንም ከብሩኬ ጋር ሲቀጥሉ የምንቀበለው ትርጓሜ ያለ አንድምታ የሚባል ነገር አለ ኤርሚዬ። ሚኪ ቀጥሎ ከብሩኬ ጋር። እሺ ኤርሚዬ፣ እሺ መጀመሪያ ይሄ መጽሐፍ ብሩኬ በቃ መጽሐፉ ይማል ነው። ብሩኬ በቃ ቪዲዮን አጥፋ። አይ አላጠፋውም። ስለሚቆራረጥ አጥፋውና ችግር የለም እናውራ። አይ አላጠፋውም። መጽሐፉ የማን ነው? እየተቆራረጠ ስለሆነ ነው። እሺ እሺ፣ ከተቆራረጠ እኔ ይነግሩኛል ታች ኮሜንት ላይ እኮ እኔ ስለ ገድላት ብዙም ስለማላውቅ እንዳልኩ እኔ ገድላትን አላነበብኩም። መጽሐፉ የማን ነው ነው ጥያቄ። እኔ ማንን ስልክ እኔ አሁን የዚህ ነው በቃ። አይ ይሄ የሙሉ ወንጌል ነው፣ የቃለ ሕይወት ነው፣ የመካነ ኢየሱስ ነው፣ የሙስሊሞች ነው፣
የማን ነው ይሄ መጽሐፍ? አላቅም፣ አላነበብኩም። እኔ ያው መጽሐፍ ቅዱስ ነው ማነበው። ለዛ ነው ይቅርታ አድርግልኝና ብሩኬ። ያው ሁሉንም ያውቃል ማለት የሰው ልጅ ሁሉንም ያውቃል ማለት አይቻልም። ድርሳነ መድኃኒዓለም ወገን መጽሐፍ ቅዱስ ነው ማውቀው። ለዛ ነው መጽሐፍ ቅዱስ ነው ያነበብኩት። እሺ የኦርቶዶክስ ነው። ያው የኦርቶዶክስ ነው ልትል ትችላለህ አንተ ስለምታውቀው። እኔ ያው ችግር የለውም 100% በዛ ያው የኦርቶዶክስ ነው ብዬ እኔ የኦርቶዶክስ የምንን አላውቅም። እሺ ላምብብላ። ዋልድቢት ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም። ይሄ ገዳም የማን ነው ሚካኤል? ምን አልከኝ? ይሄ ገዳም የማን ገዳም ነው? የማይ ሙስሊሞች ነው መሆን ያለበት። የማን ገዳም ነው ሚኪ? ይሄ ገዳም ታየኝ አይደለም ስልክ ያው አይታይም እኮ የትኛው ገዳም? እሺ ዋልድባ ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም የኦርቶዶክስ ተዋሕዶ ነው። ያው ከርቀት መስቀሉን ሲያይ የኦርቶዶክስ ነው። የኦርቶዶክስ ይሄ መጽሐፍ የኦርቶዶክስ መጽሐፍ ነው ማለት ነው። የኦርቶዶክስ ተዋሕዶ ነው። እሺ ይሄን ሀሳብ ትስማማበታለህ ወይስ አትስማማም? ትክክል ነው ወይስ ትክክል አይደለም? ያው ትርጓሜም ካሳየኝ ትርጓሜው በራስህ ትርጉም እንዳትመጣብኝ ነው ያሉት። ያው መጽሐፍ ቅዱስም ያው አንድምታ ትርጓሜ ይባላል። እኔ ነው ቤተክርስቲያን ነው የምተረጉመው። ትርጓሜው ካለ አጠገብክ ከነ ትርጓሜው ሲጀምር ገድላትና ድርሳናት ትርጓሜ የላቸውም። ሲጀምር ማለት ከጀምሩ ገድልና ድርሳን ትርጓሜ የሚባል ነገር የለውም። አይ እኔ ተረጉመዋለሁ ወይ አንተ እኮ ትርጉም ካለው ካልክ አንተ ነህ ማምጣት ያለብህ። ማስረጃችን ምንድነው? አንተ ነህ ትርጉም አለው ካልክ ማምጣት ያለብህ። ገድልና ድርሳን ትርጉም አለው ካልክ አለ ያለ ሰውዬ ነው ትርጉሙን ማምጣት ያለበት። ገድልና ድርሳን በኢትዮጵያ ኦርቶዶክስ ምንም ትርጉም የለውም። እሺ ይሄ ሐሳብ ልክ ነው ወይስ ልክ አይደለም ሚካኤል? መጀመሪያ እኮ ምን የትኛው ሐሳብ ምን ሆኗል? ይሄ ሐሳብ ላይ ቅር ያለክ ነገር ምንድነው? አንተ ከሲኦል ዝክር የዘከረ መድኃኒዓለምን ከሲኦል 5000 ነፍስ ያወጣል ይላል። ቅድም እንደዚህ አይነት ሐሳብ አላቅም ስላልከኝ ያሳየው መድኃኒዓለም ማን ነው? እሺ አይ ጥያቄ መልስልኝ። ልክ ያው እናንተ ጋር መድኃኒዓለም ማን ነው ለእናንተ? እሱ አይደለም ጥያቄው፣ እሱ አይደለም 5000 ነፍስ ያወጣል። እሱን ታውቃለህ? መድኃኒዓለም ጎበዝ ጥያቄ ይመልስ። 5000 ነፍስ ያወጣል። እሱንም አይ እሱን ካወቅኩ ዘይቅ ብዬ በዚያውም ልንገር ብዬ ነው። መድኃኒዓለም ማለት ኢየሱስ ማለት ነው። ወደ ጥያቄ ስንገባ ደግሞ የጻድቅ መታሰቢያ የሚያደርግ ለበረከት ነው ይላል። ያ በረከት ምንድነው? መጽሐፍ ቅዱስ ላይ እንደዛ ሚላ አለ። ጥያቄ እሱ አይደለም። ከሲኦል የዘከረ 5000 ያወጣል ይላል። ትክክል ነው ወይስ አይደለም? በእሱን መልስልኝ መጀመሪያ። እኮ ከሲኦል የሚያወጣው ምንድነው ነው? ነፍሳትን ነው ይላል አይደል? ሲኦል ያሉ ነፍሳትን ከደይን ምን ለማለት ፈልገው ነው? ከደይን የሚለው ሲኦል ማለት ነው። ሲኦል ማለት ነው። ትክክል ነው ወይስ ትክክል አይደለም? እንደዚህ ናቸው በቃ እኮ እየሰሙክ እኮ ነው ብሩክ። አሁን የኢትዮጵያ ኦርቶዶክስ ምዕመናን እንደዚህ ናቸው። በመጀመሪያ መጽሐፍቶቻቸው አይ በቃ አሁን አንተ የመናገር መብት የለም። መጽሐፍቶቻቸው ሲከፈቱ አንደበታቸው ይተሳሰራል፣ ብብታቸው ላበላብ ይሆናል። ምክንያቱም ደግሞ ትክክል ነው እንዳይል ከየት ያምጣው? ትክክል ከየት አምጥቶ ያድርገው? መጽሐፍ ቅዱስ ላይ ጥቅስ አምጣ ነው ትክክል ነው ካለ አይደለ? ትክክል አይደለም ካለ የራሱን መጽሐፍ ነው ቤተክርስቲያኑን ነው ትክክል አይደለም የሚለው። በቃ እኮ ግራ የሚያጋባ ነገር እኮ ነው። አድርስ ነው። በእውነት ነው የምላችሁ። በጣም ነው የሚያሳዝኑት። ትክክል አይደለም። በእውነት ለመናገር መጽሐፍ ቅዱስ ያነበበ ሰው ትክክል አይደለም ማለት አለበት። እውነተኛ አንባቢ ከሆነ ለእግዚአብሔር ሐሳብ የሚገዛ ከሆነ ይሄማ ትክክል አይደለም እንደዚህ የሚል የእግዚአብሔር ሐሳብ የለም ወይ? የተቋማቸው ደጋፊ ይሆናሉ ወይ አያምኑበት። በቃ ጭንቅ ነው።
በእውነት ነው ብላችሁ መጽሐፍቶቻቸው ግን እንደዚህ ነው የሚያወሩት። እዚህ መጽሐፍ ላይ እኮ ነው የጌታን እራት ወስዶ ሕፃኑ ልጅ ሲወጣ አንድ አሁን ስጠይቅ ስላልመለስክ ለአንተ አልፈቀድኩልህ። ሲያደናቅፈውና እግሩን መጡት፣ ደማ እግሩ ማለት ነው። ከዛ ከኋላ ይከተለው የነበረው የጌታዬ ደም ፈሰሰ አለና አቧራውን ከነደሙ አንስቶ ጠባው በላው ይላል። ከዛስ እግሩን ጠባው ይላል። እዚህ መጽሐፍ ላይ የጌታ ደም ፈሰሰ ብሎ ማለት ነው። ገጽ 136 ይሄው ገጽ 136 ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው ይላል። ያላነበበውን ነገር አንናገርም። የምሬ ነው። ወንድምነት አንዴ ቆይ። ሚኪ ኬት ነው እሱ ነው። መልኬ ኬት ነው? ኬት ቤተ እምነት ነው? ኦርቶዶክስ ሚዬ ኦርቶዶክስ። እሺ ቴንክ ዩ። ሚዩት አድርግና ጠብቀን አስገቡኝ ብላ አንዳንድ ቁጥር ስጽፍ ነው ያስገባን። እንሰጣለን እድል። ሚዩት አድርገው ማይክህን። እሺ ቀጥል ብሩኬ። እሺ ከሚዬ ኦርቶዶክስ ስለሆነ ይመልስልናል ብዬ አስባለሁ መልኬ። እሺ ምን አለ? ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው። የጌታ እራትን የወሰደው ልጅ ማለት ነው። ደሙም ከመሬት ፈሰሰ ይላል። ከዛስ ዕውቀትን የተሞላ ይህ ሕፃን ይህን አይቶ ደረቱን መታ፣ የደማውን ጣቱን እስኪደርቅ ድረስ ጠባው ይላል። እንቅፋት የመታውን እግሩን ማለት ነው። ጣቱን ምን አደረገው? ጠባው። ጓደኞቹም ደሙን ከአፈሩ ጋር ሲበላ ባዩ ጊዜ እየሳቁ የሳቁ አሉ፣ በልቦናቸውም ያደነቁም አሉ ይላል። አፈሩን ደሙ የነካውን አፈር ቀላቅሎ በላው። እግሩን ደግሞ ምን አደረገው? ጠባው። የጌታ ደም ነው። ለዚህ ነው በነገራችን ላይ የጌታ እራት ወስደው ፀጉራቸውን አይላጩም፣ ጥፍር አይቆረጡም፣ ሲኒማ ማየት አይቻልም፣ እስኪጠገብ ድረስ መብላት አይቻልም። በጣም ብዙ ስርዓት ነው ያለው። ማውራት አይቻልም፣ እጅ መታጠብ አይቻልም። ይሄ ሁላ ስርዓት ማለት ነው። ይሄ ሁላ ሰው ሰራሽ ስርዓት። ለምን? ፀጉርን ስትቆረጥ ቢደማ የጌታ ደም ነው የሚፈሰው። እስክጠግብ ድረስ በልተ ምናልባት ወደ ላይ ቢል ቮሚት የጌታን ስጋና ደም ነው ሊወጣ የሚችለው ማለት ነው። ለዛ ነው ይውላችሁ። ልቀጥለው። እየበላችሁ ከሆነ በጣም ይቀርታ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣውን ሁሉ አስታወከው ይላል። በምን ካረገው? ከቆረበ በኋላ የበላ የጠጣውን ሁሉ አስታወከው። ይህ ብፁዓዊ ግን ስለ ጌታችን ስለ መድኃኔዓለም ፍቅር በጸሐል ተቀበለው። ወደ ላይ ካልክ ይቀበላል ወዳጅ። የመድኃኔዓለም ቸርነቱ የመባጽዮን በረከቱ በኦርቶዶክሳውያን ላይ የመባጽዮን በረከትና እነሱ ኦርቶዶክሳውያን ላይ ይኑር ይቅረም፣ አይመለከተንም እኛን። ሰው በቃ እንደዚህ ነው። አይ ሰው ሰራሽ ትምህርት ማለት ነው። ባይዞይ ጻህል ብሎ የሚለው ሳህን ማለት ነው። ጻህል ብሎ የሚለው የግዕዝ ቃል ሳህን ማለት ነው። በቤተክርስቲያን አንዱ ለቅዳሴ ከምንጠቀምበት ንዋየ ቅድሳት ከሚባለው አንዱ ጻህል ነው እና ተቀብሎት ይሄንን ትውከቱን ማለት ነው ልጁ ያስታወከውን መባጽዮን ተቀብሎት ትውከቱን የበላው። መምህራኖቻቸው አውደ ምሕረት ላይ ቆሞ በስርዓት ሰውየው ያስታወከውን በላው እያሉ ዲያቆናቱ ሁሉ የሰበኩትን ቪዲዮ ማሳየት እንችላለን። ሰው ያስታወከውን ይኸው እያያችሁ ማለት ነው። ገጽ 136 ዘሰኑይ መባጽዮን ማለት ነው። ትውከቱን ያስታወከውን ተቀበለው በሳህን ላይ ማለት ነው። በሳህን ላይ ተቀበለው፣ ከዛ ትውከቱን በላው። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው። ትውከቱን የበላው መባጽዮን ማለት ነው። የሰው ደም ይጠባሉ፣
ደሙ እንቅፋት መጥቶት በመንገድ ላይ ሲሄድ ደሙ እየተንጠባጠበ ከሚሄድበት መንገድ ላይ ካለ አፈር ጋር ቢቀላቀልበት ደሙን ከአፈሩ ማለት ደሙ እየፈሰሰ ከሰውነቱ ከአካሉ ላይ አፈሩን በነካበት በዛ ቦታ ላይ እየተከታተለ አፈሩ ከደም ጋር የተቀላቀለው እያነሳ በላው አጣጣመው ማለት ነው። ይሄንን ሲያደርግ ልጆቹ የሚስቁ ነበሩ። ያው ቁጥር 19 ማለት ነው። ከሱ ዘንድ ደርሶ ስለ መድኃኔዓለም ስጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጣቱን የደማው እንቅፋት ተመቷል። ከዛ ያንን የደማውን ጣት ጠባው፣ እስኪደርቅ ድረስ ነው የጠባው። ምጥምጥ አድርጎ ጠባው። this is orthodox። የሰው ደም ይጠባሉ፣ አክታ ትውከት ይበላሉ፣ አተላ ይልሳሉ። ቆሻሻ ነገር አንድ አይወድቅም። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምረው ከበረከታቸው እንድትሳተፍ ብለን የግርጣቢ ይጠጣሉ። አባ ገብረ ኪዳን ናቸው የሰበኩት። አይደፋም ብለዋል። እንግዳ ሆነ ቤታቸው ገብተህ እግርህን አጥበው ጭቅቅቱ አይደፋም በፍጹም። ለምን ይደፋል? ና እንጂ ሚካኤል የት ነው የምትወጡት እንዴ? ይሄ ቅዱሳኑ ገድል ሲነገርማ እንደዚህ እየተዋችሁን አትሄዱ። ጭቅቅት ይጠጣል በኦርቶዶክስ፣ ትውከት ይበላል በኦርቶዶክስ። መድኃኔ ዓለም ክርስቶስ ምስክር ነው። አንዳች ያለ መረጃ አናወራም። ኦኬ ወንድሞቼ፣ ምንም ማለት ነው ተናገር ንደን የደም ማጣት ይጠቡልሃል። እንደ ሕፃን ልጅ አጥባኝ ይልሃል ጣቱ ማለት ነው። የእግሩን ጣት ደም እስኪደርቅ ድረስ ይመጡሃል። ቻሉት። የት ነው የወጣችሁት? ቱሩ ቱሩ እያላችሁ ሚካኤል ደህና አደሩ እንኳን አይባልም እንዴ? በሙሉ በቃ ደም ይጠባል፣ ትውከት ይበላል በኦርቶዶክስ። ያው ቤተክርስቲያን ይሄው መጽሐፏ በጻል ተቀብሎ በላው ይላሉ። ከዛ አተላ ይጠጣል። ተቅማጥ ፍቱን ነው ለዘላለም ድህነት የተጻፈ ጥፍር የጥፍር ቁራጭማ ዋና ነገር ነው። ጸጉር ከሰውየው ላይ የተላጨውን ጸጉር ማለት ነው። ጸጉሩን ብቻ ፈልገህ ማረጋገጥ አለብህ። አቤት አሁን እንግዲህ ወደ የጎሬው የተጠጋ እሺ፣ ከየት ቤተ እምነት ነው ወንድማችን? እሺ ጠፉ ማለት ነው። ይኸው አሁን የማን ነው ጥፋቱ? የብሩክ ነው። ለምን ካሜራ ፊት ለፊት አምጥቶ መጽሐፉን አነበበው? ታዲያ የብሩክ ጥፋቱ ምኑ ነው? አታንብብ ተብሎ ነበር። አየህ፣ ማንበቡ ነው ጥፋቱ። የኤርምያስ ጥፋቱ ምንድን ነው? ማንበቡ። አሁን መመከር ካለባቸው ኤርምያስ የሚሆን ማንም ብሩክም እባካችሁ የኛን መጽሐፍ እያነበባችሁ ለህዝብ አታስጡብን። እኛ እኮ ህዝባችንን በቃ ዝም ብላችሁ ጠዋት ጠዋት አንብቡት ብለናቸዋል። ቢገባቸውም ባይገባቸውም ማለት ነው። ቆይ ላሰማህ እና ግባ። እኔ የምትገቡ ሰዎች ካላችሁ ነው ግቡ። ምንድነው ለምን ተሳድቦ ለመውጣት ነው? መቼም መልስ ለዚህ መልስ ካለ አይደለም። እሺ ዮቶር እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እሺ እንኳን ደህና መጣህ። እንኳን ደህና ቆየህ። ኦኬ ቅድም እኮ አስገብቼ ነበረ ስትወጣ
ከምን አፈናጥር እንዳስወጣኝ አላውቅም። እሺ እየተወራ ያለው ነገር ሰምተዋል አይደል? ሰምቼዋለሁ። ምን ትላለህ? በገድላት ድርሳናት ላይ በገድላት ድርሳናት ላይ እንቀበላለን ይሰማል። ምንድነው? ይሰማል። ዮቶር ምንድነው ያልከኝ? እንቀበላለን በገድላትና ድርሳናትን። ገድላት ድርሳናት ላይ የምትቀበሉ ከሆነ ገድላት ድርሳናት ውስጥ ስለ ነገረ ድህነት ትምህርት ተጽፏል። ትክክል። ቅዱሳኑ ያደረጉት ተጋድሎ ነው ተብሎ ተጽፏል። ትክክል። ከቅዱሳኑ ደግሞ በረከት ተካፋዮች እንድትሆኑም ጭምር ነው የተጻፉት አይደል መጽሐፍቶቹ። የእነሱን ስራ እየተመለከትን በእምነት እንድንመስላቸው። አዎ እሱም ብቻ ሳይሆን ደግሞ የተገባላቸው ቃል ኪዳን አለ አይደል? ቃል ኪዳናቸውን እየተጠቀምን የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ስለሚል እሱን እንቀበላለን። ኦኬ። መንግስተ ሰማያት ለመግባት ነገረ ድህነትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው እንደ መጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ነገረ ድህነትን የሚያስተምሩ መጽሐፍቶች የላትም? የላትም። ኦኬ። በዘራ ብሩክ ገድል ላይ እንደ አሁን ዘራ ብሩክን ስላነሳው ማለት ነው፣ ሌሎቹንም እንደዚሁ መጠቀም እንችላለን። በየትኛው ገድላት ድርሳናት ላይ ለምሳሌ ዘራ ብሩክ ገድል ላይ ሰው መንግስተ ሰማያት የሚገባበትንና 22 ትውልዱ የሚማርበትን ተጽፏል። አንድ ታሪክ ዩዘር ሚዩት አድርገው ዩዘር በዚህ በአርሲ ውስጥ ስላለቁ ሰዎች ፎቶ ፕሮፋይል ፒክቸር ያደርገው ሚዩት አድርገው ወይ ሚዩት አድርግ ይሄ ወንድ ኮንት ስምህን ስላለየኝ። እሺ ወንድማችን ታች አስወርጃለሁ። ኦኬ 22 ትውልዱ እንደሚማር መጽሐፍ ገድሉ ይናገራል። እሺ ምን ያደረገ ነው 22 ትውልዱ የሚድ ነው? ገድሉ 22 ትውልድ የሚድ ነው። ለምሳሌ አሁን በጻድቅ ሰው ስም ዘከረክ አብልተክ ከሱ በረከትን የምትካፈልበት ከሆነ ያንን ቃል ኪዳናቸውን ተጠቅመህ ትድናለህ። ኦኬ። ስለዚህ ዘራ ብሩክ ላይ የሚናገረው እንደዛ ነው ማለት ነው። እስቲ ብሩክ የወንድምነት አውጣና አንብብለት። ዘራ ብሩክ ላምጣው። ነገረ ድህነትን ያው የቅዱሳንን መታሰቢያ ያደረገ ነው የቢንድ ነው ብሏል ብሎ የሚል ስላለ ማለት ነው። እሺ የዘመን እውነት ቅድም እኮ እየጠራው ነበረ። ከየት ቤተ እምነት ነው የዘመን እውነት? የዘመን እውነት ወይ እንዴት አመሻችሁ? ደህና ከየት ቤተ እምነት ነው ወንድሜ? ድምፅህ ሩቅ ነው፣ ትጠራህ አትመልስም። ለዛ ነው ያስወረድኩት። ኦርቶዶክስ ነኝ። ኦርቶዶክስ። እሺ ድምፅህን ከፍ አድርገው፣ ትንሽ ሚዩት አድርግና ጠብቀን። ይሰማል? ይሰማል፣ ግን ትንሽ ከፍ አድርገው፣ ግን ጠብቀን ሚዩት አድርገን ከየቶር ጋር ስለጀመረ ከዛ ወደ አንተ እንመጣለን። እሺ ዮቶር እያየኸው ነው? እያየሁት ነው። ኦኬ ያው አሁን እስኪ ሰው የዘላለምን ሕይወት 22 ትውልዱ የሚማረው ምን ያደረገ ነው ብሎ ይላል። ብሩኬ ያንብብለት። ምዕራፍ 22 23 እሺ ምዕራፍ 22 መዋጥ ነው። ምዕራፍ 23 መዋጥ ነው። ነው ገጽ 100 ላይ ምዕራፍ 20 እሱ ማለት ነው። ገጽ 22 ምዕራፍ 22 ዮቶር ይታያል? ይታየኛል። እስኪ አንብበው ጄቶ። ያው ዳግመኛ እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችን ዘራ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው፦ ከልብ ከጥፍር ከራስ ፀጉር
ከአጽናፈ ቁርጥ ወስዶ በእጅ የያዘ በክንዱም እንደ ማኅተብ ያሰረው በአንገቱ የቋጠረው በወገቡ እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔር ፊት ክብሩ ትበዛለች። ወንዶችና ሴቶች ልጆቹ የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ አለው። ታዲያ ምን ይገርማል? ኦኬ እሺ፣ ምን ያደረገ ነው 22 ትውልዱ ይድናል ብሎ ያለው? ከልብስ ከጥፍር ከራስ ፀጉር ከጺም ከአጽናፍ ቁርጥ ወስዶ ማኅተብ የያዘ በክንዱም እንደ ማኅተብ ያሰረው። ኦኬ የዘራ ብሩክን የጥፍር ቁራጭ በእጁ ወይ በአንገቱ እንደ ቀበቶ ወይ ያሰረ ወይ እንደ ማኅተም በአንገቱ ያደረገ አይደል? የጥፍሩን ቁራጭ። ታዲያ ምን ገረመ? ኦኬ ዘራ ብሩክ ስንት ሰው ነው? አንድ ሰው። አንድ ሰው ስንት ጣቶች አሉት? አንድ ጣት። የኦርቶዶክስ ክርስቲያን ህዝብ ምን ያህል ነው በምድራችን ላይ? ኖ አንተ እኛ ዳኛችን ክርስቶስ እንጂ እኮ ዘራ ብሩክ አይደለም። የጠየቅኩ መልሰህ የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ ስንት ነው? ሚሊየን አይደል? በጣም ትልቅ ህዝብ ነው። እሺ ጥያቄ ነው። የኦርቶዶክስ ቤተክርስቲያን ህዝብ ትልቁ ህዝብ ስለሆነ በምድራችን ላይ የዘራ ብሩክን በረከት ይሄንን ቃል ኪዳን አምናለሁ ብሎ ቢል እና ቢያምን እና 22 ትውልዴ እንዲማርልኝ ይፈልጋለሁ ብሎ ይላል። ይኸው በእግዚአብሔር ፊት ክብሩ ትበዛለች፣ ወንዶችና ሴቶች ልጆችም ወንድምነት አሳየው። ወንዶችና ሴቶች ልጆችም እስከ 22 ትውልድ ይድናሉ። ቀጥሎ ያለውንም ሰባቱን የምንጨምርበት ወንድምነት በከበረች በብፁዕ አባታችሁ ዘርአ ብሩክም እጅ ክቡር ቆብና ቅዱስ አስኬማን ስጋ ማርያምን የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅንዓትን የተቀበለ ከዘላለማዊ እሳት ይድናል። ወንዶችና ሴቶች ልጆቹም እሳት ይድናል። ቀጥል። ይድናል። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ አለ። 22 እና 7 ስንት ነው? ለየብቻ ነው እኮ። ስንት ነው? አታያይዞ ለየብቻ ነው። ለየብቻ ነው። ይሄኛው 7 ትውልድ የሚድነው ምን ያደረገ በሌላ ቃል ኪዳን ነው። ቆብና ለይ መጀመሪያ ጥፍር ያሰረው ግን ቆብ ከደፋው ይበልጣል ማለት ነው። ከላይ ያለው ጥፍርና ፀጉር ያሰረው 22 ትውልድ። ስለዚህ ችግር አለ። ኦኬ ቴንክ ዩ። ስለዚህ የዘርአ ብሩክ ጥፍር 20 ጣቶች ነው ያሉት። 5 የእጅ 10 ከታች 5 የእግር 10 በድምሩ አንድ ሰው 20 ጣት አለው። እንደው ኤክስትራ የሆኑ አንዳንዶቹ ላይ ተቀጽላ የሆኑ እንደሚበቅሉ ብናቅም ማለት ነው። ኦኬ የጥፍሩን ቁራጭ የት ነው የሚገኘው? አሁን ከኦርቶዶክስ ህዝብ አኳያ ይሄንን በረከት 22 ትውልድ ይድናሉ ተብሎ ስለተባለ አሁን በውጭ ዓለም ላይ ሁሉ ያለ ሰው ስለሚሰማ የአየር ትኬት ከፍሎ ቢመጣ የዘርአ ብሩክን ጥፍር ፀጉር ማለት የጥፍሩን ቁራጭና ፀጉሩን የት ነው የሚያገኘው? በአምሳያ ነው የሚሰጥክ። በአምሳያ ማለት አመሳስላችሁ የፈረስ አመሳስለን አይደለም። በመጀመሪያ ደረጃ ስማ እንጂ ሌላ ቃላቶችን አትናገር። ሌላ ቃላቶችን ማለት ከአንድ ከክርስቶስ ተከታይ ከሆነ ሰው በአምሳያው ነው ብለህ ስላልከኝ ስማኝ እኮ ስማኛ እንዴት ማለት ነው እንጂ የሚሻለው ተግባባን። ከትልቅ ሰጡት እንዴት ነው? ከብዙ ቃላቶችን ስላየሁት ነው። አምሳያ ማለት ይኸውልህ እንደ አንድ እንደ እምነት የሚደረግልክ ነገሮች ብዙ ነገሮች አሉ። ለምሳሌ አሁን ዘርአ ብሩክ ገዳም ስትሄድ መቼም አንድ ሰው አንድ ጺም ነው፣ ከሞተም በኋላ ላታገኘው ትችላለህ አይደለ? አይገኝም። ስለዚህ አምሳያ ጺማቸውን በምን ደረጃ ነው እኛ የምንቀበለው? በረከታቸውን በምን ደረጃ ነው የምንቀበለው? የመጀመሪያ ደረጃ የሰናፍጭ ቅንጣት ታክል እምነት ቢኖርክ ነው አይደለ? እምነት ብዬ ከያዝኩኝ የመጀመሪያ ደረጃ የዘርአ ብሩክ ገዳም ብትሄድ አጸዶቹ በሙሉ ልክ እንደ ጺም ያዥጋሉ። እንደ ጺም ነው የሚያዥጉት። ሂደህ ማየት ትችላለህ። ታምሩ ዛፎቹ ማለት ነው። ዛፎቹ ተግባባ። እንደ ዝቋላ አቦ ማለት ነው። ኤርሚ ኤክሰለንት። በቃ አለቀ። ስለዚህ ያንን አምነ
መቀበል ነው። የመጀመሪያ ደረጃ እምነት ነው። ተግባባ። የዛፎቹ ይሄ ዛፎቹ አይ ቲንክ እነዚህ የቆዩ ኤክሰለንት በጣም የቆዩ ዛፎች እንደዛ አይነት ነገር ያወጣሉ። እዛው ድርሳኖቶቹ ላይም ታሪካቸው አለ። ስለ ዛፎቹም ታሪክ ምናምን አልበቃ ረጃጅም ዘመን የቆዩ ዛፎች እንደ ጥድ፣ ወይራ፣ ኮሶ ምናምን ነገር ዝግባ የመሳሰሉ እንደዚህ አልጌ ነገር ይሰራሉ ማለት አረግ የሚመስል ነገር እላቸው ላይ አብዛኛውን ቦታ የማይሰራበትን ቦታ አለ፣ የሚሰራበት ቦታ እሱን ማለቱ ነው። ተመሳሳዩ የሚሰጠው ለዘራ ብሩክን ያሰረ ተብሎ የሚባለው ተመሳሳዩ የሚሰጠው አዎ። ለምሳሌ በቀላሉ ልንገርክ፣ የጌታን እራት ትበላላችሁ? አይ ምን ያገናኛል? እኛ እንበላለን። ልነግርህ ነው እንበላለን። እግዚአብሔር ይስጥህ። ስጋዬን የበላ ደሜን የጠጣ ነው የሚልክ አይደለ? ስጋና ደሜ ብሎ የሚለው ከአሁን ከምናወራው ጋር ምን ያገናኘዋል? ልነግርህ ነው። ንገረኝ እስኪ። በቃ ስለዚህ ስጋና ደሙን ስጋዬን የበላ ደሜን የጠጣ አለ አይደለ? ስጋና ደሙን አሁን እየበላክ ያለው ህብስቱና ወይኑ ህብስትና ወይኑን ነው። እኔ ህብስቱን ነው በላው፣ ወይኑን ነው የምጠጣው። እሺ ስጋና ደሙን ሳትበላ ህብስቱና ወይኑን ነው የምበላው የምጠጣው። ያ የምበላው ህብስትና ወይን ከጌታ ስጋ ጋር ህብረት እንዳለው ነው መጽሐፍ ቅዱስ የሚነግረን እንጂ ሊትራሊ የጌታ ስጋ ነው ተብሎ እንደዛ መጽሐፍ ቅዱስ ህብረት አለው ይላል እንዴ? አዎ ይላል። በደንብ እንዳንድ ያቆርጥ ይላል። እኔና መጠየቅ ያለብን አውጣው እኮ አይደለም፣ አውጣው አይልም። ቴንክ ዩ አንተ አሁን ከዛፉ ሽበት ላይ ወደዚህ እንዳትሄድ አሁን በቃ ልንገርህ። አውጣው ብለኛል። ቆይ አውጣው ብለኛል። ጴንጤ ቤት አየህ ብሎ በባዶ መሄድ የለም። አውጣው ብለኛል። ደስ ይለኛል። አውጣዋለሁ ማለት ነው። ወደዚህ ሀሳብ እንመለሳለን። ግን እኮ በኢትዮጵያ ኦርቶዶክስ ለምሳሌ እድሜ የጌታ እራትን ሲወስዱ ስጋውና ደሙን ነው ብሎ የሚወስዱት ጠላውን ነው። በኢትዮጵያ ኦርቶዶክስ ጠላ ለመድኃኒዓለም ዝክር የተዘጋጀ ጠላ ነው። አላልንም። አንተ ነህ ያልከው። አላልንም አለ። ይሄን ሳላሳየውማ ቆይ ወደ አላልንም ስላለ ደም ነው ያልነው እኛ እኮ ላሳይክ እኮ እሱን እኮ ላሳይ ያልኩት እኮ። አውጣው እኮ እሺ ላሳይክ። ይኸው ድርሳነ መድኃኒዓለም ወገን ለበባዝ እሺ ማትሉት ምን አለ እሺ ምን አለ ማትሉት ሁለተኛው ተአምር ወንድምነት ወይ ኤርሜ ኦኬ። ሌላ ልታሳየው ነው? ይሄን ላሳየውና ወደ አንተ እንሄዳለን። መልካም። ይኸው አይ ጠላው የጌታ ደምና ስጋ ነው አንልም ስላለ ይሄን ላሳየው። ይኸው ገጽ 108 ሊጡንም ማሳየው። ሊጡ ራሱ ክርስቶስ ነው እኮ ብለዋል። ቦሃቃውም ማርያም ነች ብለዋል። እሱን ሁሉ መታየት አለበት እዛ ከደረስክ ማለት ነው። እና ሶስተኛው ተአምር እሺ ዳግመኛ እነግራችኋለን። ክብር እሺ አንብበው ኤርሚ አንብበው። እየተቆራረጠብህ ስለሆነ ነው ወንድምነት። አንብበው እሺ ፈቅ አድርገዋ። አዎ አንብበው። ኖ አንተው ራሱ ካሜራውን ከፈተው ፈቅ አድርገው። ድምጽ ስለተቆራረጠ ነው። ፈቅ አድርገው። እሺ ቪዥ ብሏል። ወንድም ተንቀሳቀሰ መሰለኝ። ቪዥ አድርገው። አሁን አይታይም ኤርሚ? ቪዥ ብሏል። እጅ እየተንቀሳቀሰ ስለሆነ ነው። አሁን አይታይም? አሁን እየጠራ ነው። ቆይ አሁን እየጠራ ነው። አዎ አታንቀሳቀሰው። እሺ ዳግመኛ እንነግራችኋለን። ክብር ይግባውና የመድኃኒዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። የመድኃኒዓለም መታሰቢያ ዝክሩ የሚሰራበት ከሌላ ጋር አይቀላቀልም ማለት ድስት ከሆነ
ከሌላ ጋር አይቀላቀልም። ወጥ ስለተሰራበት የመድኃኔዓለም ጠላ ከሆነ የተጠመቀበት ማድጋው እንስራው ከሌላ ጋር አይቀላቀልም። ለምን? የሸክላውም ዕቃውም ሸክላ አይባልም። ለምሳሌ ድስቱ ከሸክላ ነው የሚሰራው፣ ማሰሮ ማድጋው ከሸክላ ነው የሚሰራው። ይሄ ሁሉ ውሃ የፈላበት ማሰሮ ማብራራት እኮ አይጠበቅብህም። ታነበኩ ይገባኛል። ሚዩት አድርገው። የሸክላ ዕቃውንም ሸክላ አይባልም። ምን ይባላል? ንዋየ ቅድሳት እንጂ ካለ በኋላ ቀጥል ገለጣው ወንድምነት። ኦኬ። እንጀራውም እንደ ቅዱስ ስጋው ጠላውም እንደ ክቡር ደሙ ነው። ጠላው ምንድነው? ክቡር ደሙ ነው። እንጀራውም እንደ ቅዱስ ስጋው ነው። ጠላውም እንደ ክቡር ደሙ ነው። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። ክብር ይግባውና መድኃኔዓለምን ይመስላል። ሊጡ መድኃኔዓለም ነው። ኦኬ። የተቦካበት ዕቃ ደግሞ ቦሃቃዋ ማርያም ነች፣ ኦርቶዶክስ ማለት ነው። ኦኬ። ቁጥር 4 የመድኃኔዓለም ቆይ መንበቤን መቼ ልጨርሰዋ? ዮቶሪ ቀጥል። ችግር የለውም። ይህንም ቦሃቃማ እንደፈዋለን ስልህ በመድኃኔዓለም ኦኬ። የቦሃቃው ጉዳይ ማለቅ አለበት። ሊጡ ኢየሱስ ክርስቶስ ነው። ቦሃቃ